አመለከት ነው ያሉ። ስንት ጊዜዋ ልጅቱ ከጠፋች ዛሬ ሳይገባ ይቀሩት በቀልድ ኤፍሬም እኮ አሁን እስካሁን አልንም ነገ እንሄዳለን ያለ በኋላ ሲል አልሰማሽም? የጠዋት ቪዲዮ ነው መሰለኝ። የትናንትና ቪዲዮ ነው። የጠዋት ቪዲዮ ነው። የትናንትና ቪዲዮ ነው። የትናንትና የጠዋት ነው እንዴ? የትናንት አይደለም እኮ ምን እንዳለ ታውቂያለሽ ማሬ? አይቼ ትናንትና የተደረገው ነገር አይቼ በጣም ተናድጄባቸዋል። በጠዋት ነው የሰራው። በጠዋት ነው የተሰራው። እነሱ እኮ የቀን በቀን አይለቁም እኮ ሳርዬ። ኖ የዴቤ ዛሬ ነው ማሬ፣ የዴቤ ዛሬ ነው። ምክንያቱም የትናንትና ቪዲዮ አይቷላ የነሩታን ዛሬ ትንሽ ጫን ብሎታል፣ ግን አይሰማም። ሄዶ ማለት አረ ሄዶ ማለት የሆነ ልጅ እንዴት ይሰማል? መስሚያው ማለት ነው እንጂ ቀደም ለወንድሙ መከታ ነው የነበረ። የምር አብሽ ነበር የሚል ምንም ቢያጠፋ አላያችሁም እንዴ? የሆነ ነገር አርገውታል። ልጅቷ የሆነ ነገር ነካ አርገዋለች። ሽንቷን ታዋለች። ማን ነው እነ ካሌብ እነ ሩታ እንዳይታሰሩ ያለበትን እኔ ወስዳቸዋለሁ ምናምን እያለ ነበር እኮ። እነሱ ታያቸው እባክሽ፣ ታያቸው እነሱ እንትና ግን ዛሬ የተናገረው ነገር ትክክል ነው። እኛ ያልነውን ኦዲየንስ ያለውን ነገር ነው የተናገረው። ይሄ እንትና ማን ነበረ? ወንድምየው ወንድሙ ኖ ወንድሙ አይደለም፣ ጥቁር ቲሸርት ያደረገው ማን ነበረ? እኛ ኦዲየንስ የምናስበውን ነገር ነው የተናገረው። አብርሃምን ማለት ነው የውሳኔ ሰው። አዎ አሚሩ ልክ ነሽ። አሚሩ የኦዲየንስን አይቶ ነው በእውነት የኛን አይቶ ነው የተናገረው። እሱ ራሱ እኮ ፖስት አድርጓል ስቶሪ የት ብለንም ፈልግሽ ብሎ ስልኳን ተቀምጣ ቻርጅ ያደረገላት። አውቃኑ እንዲባል ስልኳን ወስደውባታል። እሷ ጋር አይደለም፣ እሷ የለችም፣ የሆነ ቦታ አስቀምጠዋታል እንጂ እኮ እሷ እዛም ሆነው ቻርጅ ተደርጎ ስልኳ ቤተሰብ ሲደውል እናታባ ሲደውል አንቺ ራሱ እንደዛ ብላችሁ አታስቡ። ወዳ አይደለም ታግታ ነው፣ ታስራ ነው፣ ተይዛ ነው፣ ልጅቷ ተይዛ ነው። ሳሪ ግን እጅ ካለበት መጥፎ ቤተሰብ እንፋጃለን ብሎታል። እጅ ካለበት እኮ ብሏል እኮ ዛሬ የሆነበት እንዴት ፊቱን እንደሚያደርግ አላየሽም እንዴ? አለው እኮ አሁንም ዛሬም ንግግር ትክክል አይደለም አለው እኮ። ዛሬም እኮ ንግግር ትክክል አይደለም ብሎታል። ሆነ ያውቃል። ደህና መሻችሁ፣ ደህና ዋላችሁ። ውብዬ ላይ ገመድ እየጣሉ ናቸው። ለምን እያንዳንዳቸው ካሜራ ላይ ወጥተው እር እያሉ ናቸው? እንትን ነው አብርሽ ዝም ስለሚላቸው እኮ ነው እንጂ ማለት ነው። አብርሽ የሆነ እርምጃ ቢወስድባቸው ማንም ወጥቶ እንደዚህ አይናገራቸውም ነበር። አይ እኔማ ድንጋይ ራስ ትግስቱ ሲያልቅ እኔ ፈርቻለሁ። በጣም ጸበል ስልክ ይዛ ነው የምትገባው። ቤተሰብ ሳያውቅ ነው እንዴ? ማነሽ አንቺ? የማን እንደዚህ መሪም እንደዚህ የተናገረ ወንድሙ እንደዛ ብሎ ይመጣል እንዴ? እንደዛ ይባላል እንዴ? ሰው እኮ ነው የጠፋው። ሰው እኮ ነው የጠፋው። እንስሳ ጠፍቶ እኮ ሰው ይፈልገዋል። ይቅርና ሰው አሁን እኮ ለምንድን ነው ዝም ያሉት? የእሳ ዘመድ አብረሽ ተዋቸው። ለመናገር እኮ አሁን እኮ ለመናገርም ጨነቀን እኮ እኛ እኮ በእውነት ምንድነው እኮ ጨንቆኝ እኮ ነው። ጸበል ገብታ እንዳትሆን ጸበል ልትታጠብ ገብታ እንዳትሆንና አንድ ነገር ብላ ለዘመዷ ተናግራ እንዳትናገር ብላ ከሆነች ነው እንጂ እንዴት ብሎ እነሱ እንደዚህ ዝም ይላሉ? ጸበል ልትገባ ታዲያ አትናገርም? ለአንድ ሰው መናገር አለባት። ወንድ ከሄደ ወንድ ነው የሚመጣ። እሳ ከተገኘች ከፈለገች ከሱ ትቀመጥ፣ ከፈለገች ትሄድ። የእሳ ዘመድና ወንድሟና አባታ እናታ ግን መሄድ አለባቸው። ከዛ በኋላ ነው የጠፋችው። ኢፍሬም ለራሱ እያሸፈ ነው ያለው። ምንድነው ያለው? ወንድሙ ለራሱ ትክክለኛ አይደለም የሚለው እያሾፈው ነው ያለ። አሁንም ዛሬ እኮ እያሾፈው ነው ያለ። ራሱ ወንድሙ ሚዲያ ላይ ሰምቶ ነው እንጂ ትክክለኛ አይደለም። እንደዛ አይደለም የሚባለው። ለምንድን ነው ብሎ መቆጣት አለበት። እንዴት እንደዚህ ትላለህ ማለት አለበት። ሜሪ ቤተሰብ ላይ ለምንድን ነው የምትገባው? እኔም ለራሴ ጨነቀኝ። አውቃ ከሆነ ፒትሳ
አውቃ ሩታና ዳኒ መብት አላቸው ሚል ማን ነው መብቱን የሰጠ ሰው ነው? እንትን ማለት ማን ነው መብት የሰጣቸው ለነሱ? መብት አላቸው። ሩታ ላይ ማን ነው መብት የሰጣት ለሷ? የተጀመረ ኢትዮጵያ ይቅርና ኢትዮጵያ ዓለም ሙሉ እኮ ስንት ቀስ ስንት እሸክ እየተፈታ እኮ ነው። ምንድነው የአብርሽና የሩታ ለላ ነገር እሷ ሰውን እንትን ማለት ማጥፋት የሰውን ህይወት ማጥፋት መብት አላት ማለት ነው። እሱ ወንድምየው ገለደው ደግሞ እንደዛ ለራሱ ወንድሙ ወንጀለኛ ነው አይባልም። ትልቅየው ወንጀለኛ ነው። የወንድሙ ፍቅረኛ ሳይሆን ዝም ብለው የሰው እኛ እኮ የወንድማችን ምናምን እህታችን አይደለችም። እኛ የምንጮኸው እኮ ሰው ብለን ነው። ሰው ስለሰው ብቻ ነው። ሰው ስለሆነች በሰውነታ ብለን ነው እኛ እንደኛ ሰው ስለሆነች ነው እኛ የምንጮኸው። እኛ ምንም አናውቃት ማለት እንደዛ የሚለው ለምንድን ነው? ምንነቷን እንኳን አናውቅም። የአራት ቀን እንቅልፍ እምቢ አለኝ። በቃ ትንሽ ስራ ገባለሁ ማየት ሆነ ስራዬ። ዛሬ እኮ የነዚህ ስራ የሚመጣ ወለዶ የሚመጣ ሰው ደግሞ የሚመጣ ሌላ ከዚህ የበለጠ ለመስራት እየሄዱት ነው ያሉት። ህግ እንደሌለ ሀገራችን ነው እየታየ ያለው። ዛሬ እነዚህ እንደዚህ አድርገዋል፣ ነገ ከነዚህ የበለጠ ይደረጋል። የት የሄደ ነው ያለው? ወለዶ ምንድነው የሚያስተላልፉት ያሉት? እኔ ማለት ነው ኢትዮጵያ የት እንደምትሄድ አሁን ሳስባት በጣም አሰጊ ነገር ነው። ለምን ነው ሁሉ ጊዜ እሷንን እኔ የምተቻት ምንድነው? ምንም ተምንም ደርሳ አይደለም፣ ግን የምታስተምረው ትምህርት በጣም መጥፎ ነገር ስለሆነ ኢትዮጵያ ህግ እንደሌለ ሰውን ገሎ በነፃነት እንደሚኖር ነው ኮኖራ የምታሳይ። ሩታ የምትባል ተሚዲያ ላይ ማጥፋት ብቻ ነው የምፈልግ እኔ። እሷን ተምድማ እኔ በእውነት እንጃ እኔ ትታስጠላ ደግሞ ይሄቺ በጣም ተስጣላለች። እኔ በፊት መጀመሪያ ሰውን ዝግታ 6 ቀን ሆኖ ዛሬ 6 ቀን ሆኖ ዛሬ መጣች። በጣም ወዳት ነበር። በኋላ ትምህርት እንዳለ በቃ ወደ ሌላ ቦታ ነው ያስተማረች ያለችው። ትናንትና ለራሱ ሰው ናት። እንግዲህ እንደዛ አይባልም። በቃ ጽላት እንደዚህ ብላ ተቀምጣ ነው እንጂ የምታድርገው ሜዳ ላይ ወጣ ስንት ነገር ማየው እንደዛ ማለት አልነበራትበትም። ኖሩ ነው በቃ አይደረግም። እንደ ራሳ እንዳዳረገች ሳይሆን በቃ ሌላ ነገር ነው ያዳረገችው ያለችው ሩታ ለራሳ ማለት ነው። ለሳ ጥሩ አይደለም። ወልዳለች፣ ነገ ራሳም ሴት ናት፣ ነገም ልጅ አላት፣ ሌላ ነገር አላት። ምንድነው እንደዛ ማደረገው? እሷ የምታለቅሰው ጊዜ እኮ ይኖራል እኮ። አሁን ደስተኛ ብትሆን ትላንት እንደዚህና ከሚዲያ ላይ የፈነጨች ነገ ደግሞ የምታለቅሰው ጊዜ ይኖራል። እሷ 6 ቀን የተዘጋችው ዛሬ 6 ቀኗ ነው ሄርሜላ የተዘጋችው። ለምን እንዲህ መጨቀን አስፈለገ? ለምን? እነሱስ ምንድነው የፍሬም ማሳስረው? እሱ የፍሬም የማንጌታ ነው የቆራጥ አረመኔ። ለምን? ህግ እኮ ነው። እኔ እንጃኔ ኢትዮጵያ የት እንደሚሄድ እኔ አልገባኝም። እኛ እኮ የሚገርመን እነሱ ነው 6 ቀን እንስሳ ጠፍቶ 6 ቀን ስንት ይጮሃል? ሰው ጠፍቶ 6 ቀን ምንም ያለ መጠየቅ ዝም ማለት እኔ ለራሴ ይገርመኛል። በቃ ምን እንደሆነ የሚሰራ ያለው ይገርማል። ወይም ደግሞ ውሸት ሆነ ደግሞ ለሰው ያስረዱ። ሰውና ሰው እኮ ተባልቶ ሊሞት ነው። ስድብ ነው ያለ። አንቺ እንትናሽ ክብር የሌላቸው የእሷ በጎችና ከብቶች አረ በግስ ክብር አለው። በግስ ይሻለኛል። እነሱ ሰውን እየተሳደቡ ነው፣ እልል እያሉ ነው፣ ሞተች እያሉ እየተናገሩ እነሱ ለነሱ ሞቱን ያደርስላቸው እግዚአብሔር። ለነሱ ለክፎች ባፋቸው መርዝ ለሚረጩት በእውነት ያሳፍራል። አሳፋሪ ነው። ሰሙማ ተቀርመናምን የነብናምን ቪዲዮ እንደነሱ ሴት ናት እንግዲህ ስንት ፍቅር ያፈቀራለ የተፈታለ ምን ያለ ስንት ነገር ያለው በዛ ፍቅር በዛ ትምጣ አይባልም። ነውር ነው። ምን አድርጋ ነው እቺ ልጅ? ሰው ያላደረገ አላደረገችም ሁሉ አድርጋለች። እሱ ራሱ ተቀብለዋታል። ለምንድን ነው እንደዚህ ያክል እነ ቢኒያም አገራችን ጽላት የደረሰው? ምን አጭዋለ ግን መጀመሪያ
ትናንትና ክሱን ማንሳት አለበት አብርሃም። ምክንያቱም ከዚህ በኋላ ኤርሜላ ክሱ እነሱማ አጭበርባሪ ናቸው። ኧረ ለምን ይስጡ? ሶስት ከተገኘች በኋላ ያነሳል። መጀመሪያ ትገኝ እንጂ ምን ሆናችሁ?